ኦሪት ዘፍጥረት ምዕራፍ 2 የሰማያትና የምድር በውስጣቸውም ያሉት ሁሉ አፈጣጠር በዚህ ሁኔታ ተከናወነ። እግዚአብሔር ይሠራ የነበረውን ሥራ በሰባተኛው ቀን ላይ ፈጽሞ ነበረ። ስለዚህ ከሠራው ሥራ ሁሉ በሰባተኛው ቀን አረፈ። እግዚአብሔር ሰባተኛውን ቀን ባረከው፣ ቀደሰውም። ካከናወነውም የመፍጠር ሥራ ሁሉ ያረፈው በሰባተኛው ቀን ነውና። አዳምና ሔዋን። እግዚአብሔር አምላክ ሰማያትንና ምድርን በፈጠረ ጊዜ የተከናወኑት እንደዚህ ነበረ። እግዚአብሔር አምላክ ሰማያትንና ምድርን ሲፈጥር በሜዳ ቡቃያ ገና በምድር ላይ አልታየም፣ የሜዳ ተክልም ገና አልበቀለም። ምክንያቱም እግዚአብሔር አምላክ በመሬት ላይ ገና ዝናብን አላዘነበም ነበረ፣ ምድርንም የሚያለማ ሰው አልነበረም። ነገር ግን ውሃ ከመሬት እየመነጨ የምድርን ገጽ ያረሰርስ ነበረ። እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ሆነ። እግዚአብሔር አምላክ በምስራቅ በኤደን በአትክልት ስፍራ አዘጋጀ፣ ያበጀውንም ሰው በዚያ አኖረው። እግዚአብሔር አምላክ ለዓይን የሚያስደስት ለመብልም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በአትክልቱ ቦታ መካከልም የሕይወት ዛፍ ነበረ። እንዲሁም መልካምና ክፉን መለየት የሚያስችለው የእውቀት ዛፍ ነበረ። የአትክልት ስፍራውን የሚያጠጣ ወንዝ ከኤደን ይፈስ ነበረ። ከዚህም በአራት ተከፍሎ ይወጣ ነበረ። የመጀመሪያው ወርቅ የሚገኝበት በሐዌላ ምድር ዙሪያ ሁሉ የሚፈሰው የፌሶን ወንዝ ነበረ። ኤውላጥ ምርጥ የሆነ ወርቅ፣ መልካም መዓዛ ያለው ከርቤና የከበረ ድንጋይ የሚገኝበት ምድር ነው። ሁለተኛው በኢትዮጵያ ምድር ዙሪያ ሁሉ የሚፈሰው የጊዮን ወንዝ ነው። ሦስተኛው ከአሦር በስተ ምስራቅ የሚፈሰው የጤግሮስ ወንዝ ሲሆን አራተኛው የኤፍራጥስ ወንዝ ነው። እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤደን የአትክልት ስፍራ አስቀመጠው። እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ በአትክልቱ ስፍራ ውስጥ ከሚገኙ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላህ ቀን በእርግጥ ትሞታለህ። ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለምና የሚስማማውን ረዳት አበጅለታለሁ አለ። እግዚአብሔር አምላክ የዱር አራዊትንና የሰማይ ወፎችን ከምድር ሰርቶ ነበረ። ለእያንዳንዳቸውም ምን ስም እንደሚሰጣቸው ለማየት ወደ አዳም አመጣቸው። አዳም ሕይወት ላላቸው ፍጥራን ሁሉ ያወጣላቸው ስም መጠሪያቸው ሆነ። ስለዚህ አዳም ለከብቶች፣ ለሰማይ ወፎች፣ ለዱር አራዊት ሁሉ ስም አወጣላቸው። ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበረ። እግዚአብሔር አምላክ በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎኑ አንዲት አጥንት ወስዶ ስፍራውን በሥጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ሥጋም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበረ።